በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ሄሬኔዎስ ምዕራፍ 7 የሐዋርያት ደቀ መዝሙራቸው ተከታያቸው ኤዶም በምትባል አገር ኤጲስቆጶስነት የተሾመ ሄሬኔዎስ እንዲህ አለ። ኦሪት፣ ነቢያት፣ ወንጌል ክርስቶስን አስተማሩ። ከድንግል እንደተወለደ በመስቀልም መከራ እንደተቀበለ እንደሞተ እንደተቀበረ ከሙታንም ተለይቶ ተነስቶ እንዳዩት ወደ ሰማይ እንዳረገ በእግዚአብሔር አብ ምስክርነት እንደተገለጠ ለዘላለም እንደነገሰ የአጥቢያ ኮከብ ሳይፈጠር ከሱ የተወለደ የአብ ሕሊናው ፍጹም ቃል እግዚአብሔር እርሱ ነው። ከአብ ከመንፈስ ቅዱስ ጋር ሁሉን የፈጠረ ሰውን የፈጠረ በሥራ ሁሉ ያለ በአበው አለቆች ዘንድ የአበው አለቃ እርሱ ነው። ሕግን በመስራት ጊዜ ሕግን የሠራ እርሱ ነው። ካህናትን የሚሾም ሊቀ ካህናት ነው። ነገሥታትን የሚገዛ እርሱ ነው። በነቢያት አድሮ የሚናገር እርሱ ነው። በመላእክት ላይ ንጉሥ እርሱ ነው። በሰው ባሕሪ ሰው የሆነ እርሱ ነው። ከአብ የተወለደ ከባሕሪ አምላክ የተገኘ የባሕሪ አምላክ የዘላለም ንጉሥ እርሱ ነው። ኖህን የጠበቀው እርሱ ነው። አብርሃምን የመራው ከይስሐቅ ጋር የታሰረ ከያዕቆብ ጋር እንግዳ የሆነ ከዮሴፍ ጋር የተሸጠ እርሱ ነው። በሙሴ አድሮ ሕዝቡን የመራ ሕግን የሠራላቸው ለኢያሱ ርስትን የሰጠው በእርሱም አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። በዳዊት አድሮ ትንቢት የተናገረ በነቢያት አድሮ ሕዝቡን ያስተማረ እርሱ ብቻ ነው። ከቅድስት ድንግል ሰው የሆነው እርሱ ነው። በቤተልሔም ተወለደ። በጨርቅ ተጠቀለለ፣ በበረት ተጣለ። ከብት ጠባቆች አዩት፣ መላእክት አመሰገኑት፣ ሰብአ ሰገል ሰገዱለት። ዮሐንስ ገለጠው፣ በዮርዳኖስም አጠመቀው። በገዳም ተፈተነ፣ እርሱም የባሕሪ አምላክ እንደሆነ ታወቀ። ሐዋርያትን ወደ እርሱ ሰበሰበ፣ ወንጌልን አስተማረ፣ ድውያንን ፈወሰ፣ አንካሳንን እንዲሄዱ አደረገ፣ ለምጻሞችን አነጻ፣ የዕውራንን ዓይን አበራ፣ ሙታንን አስነሳ። በምኵራብ ሲያስተምር ታየ። ሕዝቡ ግን አላመኑበትም። ይሁዳ አሳልፎ ሰጠው፣ የካህናቱ አለቆችም ተቀበሉት። በሥጋ ተሰቀለ፣ በመስቀል ላይም ተቸነከረ፣ ሞተ፣ ተገነዘ፣ ተቀበረ። ከሙታን ተለይቶ ተነሳ። የሙታን ትንሣኤያቸው ፈርሰው በስብሰው የነበሩትን የሚያድናቸው፣ በጨለማ ላሉ ብርሃናቸው፣ የተማረኩትን የሚመልሳቸው፣ የጠፉትን የሚመራቸው፣ ለተጨነቁት አምባ መጠጊያቸው እርሱ ነው። ቤተ ክርስቲያንን የሚዋሃዳት ያመኑትን የሚጠብቃቸው፣ ኪሩቤልን የፈጠረ እግዚአብሔርነቱን የሚያገለግሉ ሰራዊተ መላእክትን የሚመራቸው፣ ከባሕሪ አምላክ የተገኘ የባሕሪ አምላክ ከእግዚአብሔር አብ የተወለደ ወልድ ኢየሱስ ክርስቶስ በእውነት የዘላለም ገዢ ነው። የሐዋርያት ደቀ መዝሙር ኤዶም በምትባል አገር ኤጲስቆጶስነት የተሾመ ይህ ቅዱስ ሄሬኔዎስ ዳግመኛ አለ። የከበሩ መጻሕፍት ክርስቶስ ሰው እንደሆነ እንደሚነግሩን አምላክም እንደሆነ እነርሱ እንዲሁ ይነግሩናል። ግዙፍ እንደሆነ እንደሚነግሩን ረቂቅም እንደሆነ የእግዚአብሔር ቃልም እንደሆነ እርሱ ራሱም እግዚአብሔር እንደሆነ እንዲሁ ይነግሩናል። ከንጽሕት ድንግል ማርያም በኋላ ዘመን እንደተወለደ እንደሚነግሩን ቀድሞም ከአብ እንደተወለደ እንዲሁ ከአባት ያለ እናት ከእናት ያለ አባት ለመወለድ መጀመሪያ እርሱ እንደሆነ ለፍጥረት ሁሉ ይነግሩናል። እንደተራበ እንዲሁ ብዙ ሕዝቦችን አጠገበ። እንደተጠማ እንዲሁ በሰርግ ቤት ለነበሩ ሰዎች ውሃውን ወይን አድርጎ አጠጣቸው። ቀድሞም እስራኤል ከግብፅ በወጡ ጊዜ ውሃ ከድንጋይ አፍልቆ አጠጣቸው። ይኸውም ክርስቶስ ነው። ዳግመኛም እርሱ ጌታችን ኢየሱስ ክርስቶስ ላመንበት ለዘላለም ሕይወት የሚመነጭ መንፈሳዊ ውሃን ሰጠን። እንደደከመ እንዲሁ የደከሙትን የኃጢአት ሸክም የከበዳቸውን እንዳሳረፈ እናውቃለን። እርሱ የዳዊት ልጅ እንደሆነ እንዲሁ የዳዊት ፈጣሪ ነው። ከአብርሃም ዘር እንደተገኘ እንዲሁ ከአብርሃም ፊት ነበረ። በፊቱ ላይ እትፍ እንዳሉበት በጥፊም እንደመቱት እንዲሁ እርሱም በንፍሐት መንፈስ ቅዱስን በደቀ መዛሙርቱ አሳደረባቸው። እንዳዘነ እንዲሁ ለሕዝቡ ፍጹም ደስታን ሰጠ። እንደተያዘ እንደተዳሰሰ እንዲሁ ሊገድሉት በወደዱ ሰዎች መካከል አልፎ እንደሄደ ሊይዙትም እንዳልቻሉ ይታወቃል። በዝግ ደጅ ገባ፣ ሊከለክሉትም አልቻሉ። እንደተኛ እንዲሁ ተነስቶ ባሕርን ነፋሳትን አዝዞ ጸጥ አደረጋቸው። ነፋሳትም ታዘዙለት። እንደሞተ እንዲሁ ተነሳ።
ሙታንንም አስነሳ። እንደተነሳም እንዲሁ ሕያው ሆነ። ሕያው ነው፣ አዳኝ ነው። በዚህ ዓለም እንደዘበቱበት እንደሰደቡት እንዲሁ በሰማይ ያሉ ሁሉ ያከብሩታል፣ ያመሰግኑታል። ለሥጋ በሚስማማ ሕማም ተሰቀለ፣ በእግዚአብሔርነቱ ኃይል ተነሳ። ይኸውም መለኮቱ ነው። ወደ ሲኦል ወርዶ ነፍሳትን ማረከ። ዳግመኛ ሰማየ ሰማያት አረገ። እርሱ በሁሉ ምሉ ሲሆን ወደ መቃብር ለመውረድ ዮሴፍና ኒቆዲሞስ ተሸክመውት ታየ። በሥጋ ሞተ። ይኸውም ለዘላለም ሕያው ነው። ሃይማኖተ አበው ዘአጢፎስ ምዕራፍ 8 በራንጥያ ትባል በነበረ ጊዜ በቁስጥንጥንያ ሊቀ ጳጳስነት የተሾመ የሐዋርያት ደቀ መዝሙራቸው አጢፎስ የልደትን ነገር በተናገረበት ድርሳኑ የባሕሪ ገዢ ክርስቶስ ከሰዓት አስቀድሞ የነበረ ቀዳማዊ ሲሆን የሰዎችን ልደት ዛሬ ተወለደ አለ። ከአብ የተወለደ ከአብ ከመንፈስ ቅዱስ ጋር አንድ የሚሆን የእግዚአብሔር ቃል ሰው ሆነ። በመለኮቱ መዋረድ ሳይኖርበት በፈቃዱ ተዋርዶ የተገዥ ባሕሪን ተዋሃደ። ሰው ሆይ ሥጋ ያልነበረው እርሱ ለአንተ ብሎ ሥጋን ተዋሃደ። ሰው ሆይ በመለኮቱ አይዳሰስ የነበረ ነፍስን ሥጋን የተዋሃደ ቃል ለአንተ ብሎ ተዳሰሰ። በመለኮቱ ጥንት የሌለው እርሱ ጥንት የሌለውን ፍጹም ሥጋ ተዋሃደ። አይታይ የነበረው የሚታይ ሥጋን ተዋሃደ። የማይለወጥ እርሱ በሚለወጥ ሥጋ ተዳሰሰ፣ የማይለወጥም አደረገው። ባሕርይ እርሱ ከሌዊ ወገን በተወለደች በድንግል ማኅፀን አደረ። ሰማይን በደመና የሚሸፍን እርሱ በጨርቅ ተጠቀለለ። የነገሥታት ንጉሥ በበረት ተጣለ። ሃይማኖተ አበው ዘአርክዎስ ምዕራፍ 9 ሰፍጥ በምትባል ሀገር ኤጲስቆጶስነት የተሾመ አርክዎስ እንዲህ አለ። ይህችውም በምዕራብ ያለች ሀገር ናት። እርሱም የሐዋርያት ደቀ መዝሙር ነው። ለእለ እስክንድሮስ ጽፎ በላከው መልእክቱ በዓለ ትንሣኤ በዕለተ እሑድ ይሁን አለ። ሐዋርያት የሰበሰቧት የምእመን ደስታዋ በዝች ቀን በእውነት ተፈጽሟልና በማትለወጥ ሃይማኖት ስሙን ላጸና የትንሣኤን ምስጢር የማያልፍ ተስፋ መንግሥተ ሰማያትን ላመነ ሁሉ ሥጋውን ከሙታን ለይቶ ባስነሳ ጊዜ ጌታ የሰውን ጠላት ሞትን ድል የነሳበት ጊዜ ይህን ነው። እንግዲህ ወዲህ አይሞትም፣ ከመለኮት ጋር በተዋሃደ ጊዜ የሚያልፍ የማይለወጥ አድርጎታልና ክብርን ጌትነትን የባሕርዩ አድርጎ ወደ አባቱ አቀረበው። ሰማያት ለእርሱ ተከፈቱ። በመለኮቱ ከዙፋኑ ተለይቶ ያልነበረ እርሱ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀመጠ። ሃይማኖተ አበው ዘዲዮናስዮስ ምዕራፍ 10 የሐዋርያት ተከታያቸው አቴና በምትባል ሀገር ኤጲስቆጶስነት የተሾመ ባሪዮስ ፋጎስ የሚያስተምር ዲዮናስዮስ ለጳውሎስ ደቀ መዝሙር ለጢሞቴዎስ በላከው መልእክቱ የማይመረመር ክብርንና ምስጋናን በጸጥታ እናቅርብ ብሎ ተናገረ። ወደ ላይ አቀንተን እንለምን፣ ያን ጊዜ የመለኮትን ነገር ከሚናገሩ መጻሕፍት ዕውቀት ይገለጽልናል። ከእነርሱም የሦስቱን ስም በመጥራት አዋቆች እንሆናለን። ይኸውም ማመናችን ነው። ለመላእክት ሁሉ ዕውቀት ከእነርሱ የሚገኝባቸው ሥላሴን እናመስግናቸው። ከመጻሕፍትም እንደ መላእክት ዕውቀትን በእኛ ላይ እንደ ማሳደራቸው መጠን አካል ከሌለው ካለመኖር ወደ መኖር በሰማይ በምድር ያለውን ፍጥረት ሁሉ ያመጡ ናቸውና ገዢዎቻቸው በሕይወትም የሚያኖሯቸው ናቸውና ይመርጣሉ፣ ወደ እነርሱ የሚቀርቡትን ይቀበላሉ። ለሁሉ ይቅር ባዮች ናቸውና ከመልክዓ ንጹሕ በተለየ ጊዜ ብልየተ ኃጢአት ያገኘውን ያድሳሉ። ለድኩማን ጽን ለጽንዋን ኃይል ናቸው። ወደ እነርሱ የሚቀርቡትን የሚመሩ ናቸው። ዕውቀትን የሚገልጹ ብርሃናት ናቸው። የምእመን ከእግዚአብሔር መዋሃድ ፍጹም በሚሆን ገንዘብ ፍጹም የሚያደርጉት እነርሱ ናቸው። ሄራን መላእክትን ሁሉ የሚሾሙ ናቸው። ለሚገባቸው ረቂቅ ጸጋን የሚሰጡ ናቸው። የሕያዋን ሕይወት ናቸው ከማለት ቃላችንን አንወስንም። ሁሉን የፈጠሩ ቅድመ ዓለም የነበሩ ፍጥረቱን ሁሉ ፈጥረው የሚገዙ ናቸው። ሕይወታቸው አስገኛቸው ካለመኖር ወደ መኖር ያመጧቸው በየወገናቸው ወስነው የሚያኖራቸው ፍጥረትን ሁሉ የፈጠሩ ናቸው። የመለኮትን ነገር ከሚናገሩ መጻሕፍት ይህንን ተምረናል። ዳግመኛም
የሚያመሰግኑ ምዕመናንን በመለኮት አነጋገር እርሱ አምላክ እንዲባል አማልክት ሲባሉ አገኘናቸው። እናንተ አማልክት ሁላችሁም የልዑል ልጆች ናችሁ ተብሎ እንደተጻፈ አምላክ መባል ለሥላሴ ባሕሪ የሚገባው እንደመሆኑ ስለዚህ በመለኮት የሚናገሩ እሊህን ሦስቱን አካላት ያመሰግናሉ። የማይመረመር የማይለይ አንድነታቸውን እየተናገሩ እነርሱም ብቻ ያገለግላሉ። ከፍጡራን ሁሉ በላይ ልዑል ነው፣ አንድ ኃይል ናቸውና ባሕርያቸው አንድ ስለሆነ አንድ ይባላሉ። የሥላሴ ገጻት በየአካላቸው ልዩ ሲሆኑ በመለኮት አንድነት ጸንተው ይኖራሉ። አንድ ሲሆኑ ሦስት አካላት አብ፣ ወልድ፣ መንፈስ ቅዱስ ስለመገለጣቸው ሦስት ናቸውና አመስግኗቸው። አብ ብርሃን ነው፣ ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ነው። እንዲሁም ከአብ የሰረጸ መንፈስ ቅዱስም ከብርሃን የተገኘ ብርሃን ነው። ከአብ የወልድ መወለድ የመንፈስ ቅዱስ መስረጽ በዕጹብ ይወሰናል እንጂ እንዲህ ነው ተብሎ አይነገርም። ከሕሊናት ሁሉ በላይ ነው፣ አይመረመርም። በዚህ ዓለም ገዢ አለቃ የሚባል ሁሉ ከእርሱ ተሹሞ ነው። ሁሉን የፈጠሩ የሁሉ መገኛ ናቸውና ሁሉም በቸርነታቸው ለመፈጠር በቅቷልና አመስግኗቸው። የባሕሪ አዋቆች የባሕሪ ደጎች ናቸውና ሰዎች ሁሉ አምነው ኃጢአት የሌለባቸው ፍጹማን በሆኑ ጊዜ ደጋጉ ካህናት እንዳዩ ሰውን እንደ መውደዳቸው መጠን በባሕርያቸው ያዩዋቸዋል። ከአካሎቻቸው በአንዱ አካል በእውነት ተዘምደውናልና በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ ወልድ ዋህድ ኢየሱስ ክርስቶስ ሰው ለመሆን በቃ። በንጽሕት ድንግል ማርያም ማኅፀን አደረ። ድንቅ በሆነ ምስጢር ከእርሷ ተወለደ። ጥንት የሌለው ዘላለም የሚኖር እርሱ ከማዕረጋት ሁሉ በላይ ከፍጡራንም ሁሉ በላይ በሚሆን ተዋህዶ የእኛን ባሕሪ ነስቶ ዘመን ተቆጠረለት። ያለመለወጥ ያለመቀላቀል በእውነት ሰው ሆነ። በባሕሪ መለኮቱ ምጸጽ የለበትም። በሦስትነቱ ያመንበትን እኛን በአምላክነቱ በሠራው ሥራ እንድናውቀው አደረገን። አምላክ ከሾማቸው ከመምህራን ይህን ረቂቅ ትምህርት ተምረናል። እርሱን አስተማሩን። ይህም ትምህርታችን ለማያምኑ የተሰወረ ነው፣ ለምዕመናን ግን የተገለጸ ነው። ጻድቃን ያውቁታል፣ ኃጥአን ግን አያውቁትም። እኛስ ይህን ትምህርት ተምረናል። ካህናት ተብለን እንደ መጠራታችን በማዕረገ ክህነት እንዳይመሯችን መጠን ተገለጠልን። ሃይማኖተ አበው ዘቅዱስ አግናጥዮስ ምዕራፍ 11 ከሐዋርያት አለቃ ከቅዱስ ጴጥሮስ በኋላ ሦስተኛ ሆኖ የተሾመ የአንጾኪያ ሊቀ ጳጳሳት ሰማዕት አግናጥዮስ በመልእክቱ እንዲህ አለ። ፍጥረታትን ሁሉ የፈጠረ እግዚአብሔር የፍጥረቱን ሁሉ ሹመትና ማዕረግ መስጠት የሚቻለው በመልክ በገጽ ፍጹም በሚሆን በሦስት አካል በጌትነቱ ዙፋን ተቀምጦ ሁሉን የሚገዛ ነው። ከሦስቱ አካላት አንዱ አካል በእመቤታችን በንጽሕት ድንግል ማርያም ማኅፀን አደረ። ስለ መለኮት ተዋህዶ በዚህ የምንናገርም በወልድ ያለውን ነው፣ ስለ አብ ስለ መንፈስ ቅዱስ አይደለም። ፈጽሞ አብ መንፈስ ቅዱስ ሰው ለመሆን በድንግል ማኅፀን አደሩ አንልም። ከሦስቱ አካላት አንዱ አካል ወልድ ብቻ ከእርሷ ተወለደ እንላለን እንጂ። በመስቀል የተሰቀለ ኃጢአትንም ይቅር የሚል እርሱ ነው። በመቃብር ያደረ ሙታንንም የሚያስነሳ እርሱ ነው። ከመቃብር በአፋ ነው፣ በመቃብርም ሰበኑን ትቶ ተነሳ። እርሱ ሐዋርያት ወዳሉበት በዝግ ደጅ ገብቶ ሰላምን ሰጣቸው። አብ በወልድ በመንፈስ ቅዱስ ሕልው እንደሆነ፣ ወልድም በአብ በመንፈስ ቅዱስ ሕልው እንደሆነ፣ መንፈስ ቅዱስም በአብ በወልድ ሕልው እንደሆነ እናምናለን። ይህች ሦስትነት ያለመለየት ያለመለወጥ በሦስት አካላት በአንድ መለኮት የተካከለች ናት። አንዲት አገዛዝ፣ አንዲት ፈቃድ፣ አንዲት ኃይል፣ አንዲት መንግሥት፣ አንዲት ስግደት፣ አንዲት ምስጋና፣ አንዲት ክብር፣ አንድ ጽን ለሥላሴ ይገባል። አንዲት ምክር፣ አንዲት ሥልጣን፣ አንድ ክብር፣ አንዲት ጽን፣ አንድ አኗኗር፣ አንድ ፈቃድ ለስሉስ ቅዱስ ነው። አብም አብ ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስን አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም። እሊህ ሦስቱ አካላት በጌትነት በክብር ፍጹማን ናቸው።
በአንድ መለኮት አንድነትም አንድ ናቸው። ይኸውም ሦስትነት ከእርሱ የሚገኝ አንድ ብርሃን ነው። በዓለሙ ሁሉ ምሉ ነው። ከምድር በታች ላሉትም ያበራል። በሰማይ በምድር ምሉ ነኝ እኮ በሲኦልም ያሉ ጌትነቴን አዩ ተብሎ እንደተጻፈ መለኮት በባሕሪው ታመመ ሞተ የምትል አንተ የእኛን ነገር ሰምተህ ፈር። እኛ ግን የባሕርይ አምላክ ክርስቶስ ሰው እንደመሆኑ በሥጋ እንደታመመ በመለኮት እንዳልታመመ እናምናለን። በሥጋ ሞተ፣ በመለኮት አልሞተም። እግዚአብሔር ቃል ስለ እኛ እንደታመመ እግዚአብሔር ለእኛ ቤዛ ሆኖ እንደሞተ ብትሰማ እኛ መለኮትን ከትስብእት ጋር አንድ አካል አንድ ባሕርይ አድርገን ለእግዚአብሔርነቱ በሚገባ በዚህ በአንድ ስም ክርስቶስ እንደምንጠራው እወቅ። ዳግመኛ አንተም ከሁለት ባሕርያት አንድ ሆነህ ከነፍስና ከሥጋ ተገኝተህ ለሰው በሚገባ በዚህ ስም አንድ ተብለህ ትጠራለህ። የአንተ ነፍስ እንኳ መለኮትን ሳትሆን በባሕርይዋ አትሞትም። ለነፍሳችንም ክብርን ልንሰጥ የምንወድ የማትሞት ስለሆነ ነው። እንዲህ ከሆነ በወልድ ዋህድ በጌታችን በኢየሱስ ክርስቶስ ላለ ለአንዱ ለሥላሴ ባሕርይ ክብር ልትሰጠው እንደምን አትወድ? መለኮት ሞተ ካልክ ሦስቱ ሞቱ እንዲያሰኝብህ የጌታችንንም ሥጋ በመቃብር ውስጥ እንደ ሙታን በድን እንዳደረግከው ከመለኮቱም እንደለይኸው አታውቅምን? የሥላሴ ባሕርይ አንድ ነውና ይኸውም አንድ መለኮት ነው። እንዲህ ከሆነ ሞትን ድል የነሳው ሲኦልን የማረከው ወዴት አለ? አንተስ ኃይል እንደሌለው እንደ አንድ ሰው አደረግከው፣ ጽናተው ከማይንቀሳቀሱ ሙታንም ጋር ቆጠርከው። ይልቁንም ሌሎቹን መናፍቃንን ታኦማጎሲስ ሲባሉ እነሆ እናገኛቸዋለን። ይኸውም የእግዚአብሔር ጠላቶች ማለት ነው። ፈጣሪ እንደመሆኑ እርሱ እንዳወቀ ከንጽሕት ድንግል ማርያም ከሥጋዋ ከነፍሷ እግዚአብሔር ፈጥሮ በተዋህደው ሥጋ ነፍስ የሌለው እንደሆነ እንዲህ ያስባሉ። መለኮትም ስለ ነፍስ ፈንታ ሆነው ይላሉ። በውኑ መለኮት ከሥጋ ፈጽሞ ተለየን? ሥጋስ ለዘላለም ፈርሶ በስብሶ ቀረን? ነፍስ አልነሳም የሚል እንዲህም የሚክድ ሰው ነፍሴ እስከ ሞት ድረስ አዘነች ያለውን የጌታችንን የኢየሱስ ክርስቶስን ቃል ሰምቶ እንዲህ ይፈር። አቤቱ ይህን መናገሩ በማን ላይ ነው? በሚጠፋ ወገን ላይ ነው እንጂ። ሃይማኖተ አበው ዘቅዱስ ጎርጎርዮስ ምዕራፍ 12 የአንጾኪያው ሊቀ ጳጳሳት የከበረ ሰማዕት አግናጢዮስ፣ ይቅርታ ይሄ አግናጢዮስ ነው። ምዕራፍ 12 የአንጾኪያው ሊቀ ጳጳሳት የከበረ ሰማዕት አግናጢዮስ በ13ኛው መልእክቱ እንዲህ አለ። ጌታችን ኢየሱስ ክርስቶስ በእውነት ተወለደ፣ በእውነት አደገ፣ በእውነት በላ ጠጣ፣ በእውነት ተሰቀለ፣ በእውነት ታመመ፣ ሞተ፣ ተቀበረ፣ ከሙታንም ተለይቶ ተነሳ። ይህንን እንዲህ ያመነ ብፁዕ ነው። ይህንን የካደ ግን እኛ ተስፋ ከምናደርጋት ከተመሰገነች ሕይወት የተለየ ነው። ወልድ ዋህድ ጌታችን ኢየሱስ ክርስቶስን የሚከፍሉት አንድ አካል አንድ ባሕርይ ከሆነ በኋላ ሁለት አካል ሁለት ባሕርይ የሚያደርጉት ሰው ስትሆን ራስህን እግዚአብሔርን ታደርጋለህና ስለ መሳደብህ ነው እንጂ ስለ በጎ ሥራህ ልንጣላህ የምንወድ አይደለም ብለው በአመፃቸው ከሚናገሩ አምላክን ከሰቀሉ ከአይሁድ ጋር ይቆጠራሉ። በወልደ እግዚአብሔር ድካም ሕጸጽ አለበት የሚሉ ሁለት አካል ሁለት ባሕርይ የሚያደርጉትም እድል ፈንታቸው ከካህዲያን አይሁድ ጋር የተካከለ ነው። የቀጰዶቅያ ምዕራፍ 13 ሃይማኖተ አበው ዘቅዱስ ጎርጎርዮስ፣ ይህኛው ነው የጎርጎርዮስ። የቀጰዶቅያ አውራጃ በምትሆን በቂሳርያ ኤጲስቆጶስነት የተሾመ ተአምራት ያደረገ ጎርጎርዮስ የምስጢረ ሥላሴን ነገር በተናገረበት ድርሳኑ እንዲህ አለ። ከሦስቱ ግብራት የተነሳ ሥራውን ሁሉ እወቅ። ግብራትም የተባሉ ስሞች ናቸው። ይኸውም ፍጥረት ስም ዘመድ ነው። ሰው ተገዥ ሹም ይባላል። ሰው መባሉ ስለ ባሕርዩ መገኘት፣ ገብር መባሉም ስለ ተገዥነቱ፣ መጋቢ መባሉም ስለ ተሾመ ነው። አሁን ደግሞ አብ ወልድ መንፈስ ቅዱስ እንላለን። ግን አካላት ተቀድመው ተገኝተው እሊህ ስሞች ኋላ የተጠሩባቸው አይደለም። ሰው ማለትም ኋላ የወጣ ስም አይደለም፣ ባሕርዩ ነው እንጂ ለሰዎች ሁሉ ከእነርሱ ለእያንዳንዱ የተለየ ስም አላቸውና እነዚህም አዳም፣ አብርሃም፣ ይስሐቅ፣ ያዕቆብ ናቸው። የሰዎቹ ስማቸውም ይህ ነው።
የእግዚአብሔር አቃኒም ስሞች ናቸው። ስሞችም አቃኒም ናቸው። የአቃኒም ትርጓሜው በገጽ በመልክ ፍጹማን የሚሆኑ ባለመለወጥ ጸንተው የሚኖሩ አካላት ማለት ነውና ባህሪው አንድ ሲሆን ሦስት አካላት ጸንተው በሚኖሩ በእሊህ ስሞች ይጠራሉ። ሦስት አካላት አንድ መለኮት ናቸው። የወልድ አካል ግን ከእኛ ጋር ተዛምዷል። ከተዋህዱ ከመለኮትና ከትስብእት ከሁለቱ አንድ ሆኗልና ሁለቱንም አንድ አድርጓቸዋልና በመለኮት የአካል አራተኛ የባህሪ ሁለተኛ ሆኖ የተጨመረ አይደለም። በአካል ሦስት ናቸው እንጂ የሥላሴ አካላቸው ተቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድሞ የነበሩ ናቸው እንጂ። ነገር ግን ከሰው ወገን ማንም አያውቃቸውም ነበር። የእግዚአብሔር ልጅ ወልድ ዋሕድ ሰው ሆኖ አባቴ እነሆ ስምህን ለሰው ሁሉ ገለጥኩ፣ እኔንም የባሕሪ ልጅህ እንደሆንኩ ያውቁ ዘንድ ዓለም ሳይፈጠር በነበረ ጌትነትህ ግለጠኝ ብሎ ካስረዳ በኋላ ነው እንጂ። አብም እንዲሁ በደብረ ታቦር የምወደው ልጄ ይህ ነው ብሎ ከመሰከረ በኋላ እንዲሁም ሦስቱ በቅድምና የነበሩ ቀዳማውያን መበላለጥ የሌለባቸው ሮያን እንደሆኑ ያስረዱን ዘንድ በዮርዳኖስ መንፈስ ቅዱስን ከሰደደ በኋላ ነው እንጂ። የወልድ ከአብ መወለዱ የማይመረመር ሊናገሩትም የማይቻል ነው። የማይመረመር ረቂቅ ስለሆነ ግዙፉ ረቂቁን መርምሮ ማወቅ የማይቻለው ነውና የእነርሱንም ነገር ይመረምር ዘንድ አይቻለውምና ከሰው ባሕሪ ጋር አይመሳሰልምና ልደቱም እንደ ሰው ልደት አይደለምና ረቂቅ ምስጢር ነው፣ አይመረመርም። በሰው አባለ ዘር የሚሆን ልደታችንን ግን አውቀናል። የረቂቅ አምላክ ልደት ከሰው ባሕሪ የራቀ ነውና በሰው ሕሊና ተመርምሮ አይገኝም። እርሱስ አይለወጥም፣ አያልፍም። የእኛ ባሕሪ ግን ይጠፋል፣ ይለወጣል፣ ፈጥኖም ያልፋል። ከሰማይ በታች ከምድር በላይ በአራቱ ማዕዝን በምስራቅ በምዕራብ በሰሜን በደቡብ ተከቦ የሚጨነቅ ሰው እንደምን ያለ ነው? በሰማይ በምድርም በታች ያለ ከሰሜን ከደቡብም በአፋ የሚሆን በቦታ ሁሉ የሚገኝ በሁሉ የመላ ሁሉ የተፈጠረበት የእርሱን ባሕሪ መርምሮ ማወቅ ይቻለዋልን? እርሱን መመርመር ከቻልንና ካወቅንስ ረቂቅ የሚሆን የእርሱን ገናንነት ባጎደልን ነበር። ነገር ግን ከቻልን የሥጋዊውን ምስጢር እናውቅ ዘንድ እንመርምር። ይህም ከልብ የህሊና የሥጋዊ ነው፣ ይቅርታ የኛን ማለት ነው። ይህም ከልብ የህሊና መገኘት ነው። እንደምን ነው? ወይም የፍጡራንን ተፈጥሮ እናውቅ ዘንድ እንመርምር። ከአንደበት የቃል መገኘትስ ምን ይመስላል? በእኛ ባሕሪ ያሉ እሊህን ማወቅ ካልተቻለን ህሊናት የማይመረምሩት ያልተፈጠረ የፈጣሪን ምስጢር እንደምን እናውቃለን? ይህን ምስጢር ያውቅ ዘንድ ለሰው ቢገባው ኑሮስ አንድነቱን ሦስትነቱን የተናገረ ወንጌላዊ ዮሐንስ እግዚአብሔርንስ ፈጽሞ ያየው የለም ባላለው ነበር። ማንም ፈጽሞ የማያየውን በማን እንመስለዋለን? ከአብ የተወለደውን ልደትስ ዛሬ እናውቅ ዘንድ እንደምን እንመረምራለን? እኛስ ነፍሳችንን ከሥጋችን አንድ ሆና እንድትኖር ፈጽመን እናውቃለን። ግን ነፍሱን ፈጽሞ ያየ ማን ነው? ከሥጋ ጋር የተዋሃደች ነፍሱን ልይ ብሎ በዓይነ ሥጋ ያያትስ ማን ነው? ይህንንም ባልን ጊዜ የነፍስን ከሥጋ ተዋህዶ መኖርን የምንክድ አይምሰላችሁ። የምታውቅ ለባዊት ነፍስ ከሥጋችን ጋር አንድ ሆና በሥጋችን እንዳለች አውቀን እናምናለን እንጂ ተግቶ ተፈጥሮውን የመረመረ ከሥጋውም ጋር ተዋህዳ ያለች ነፍሱን ያየ ማን ነው? አኗኗሯስ እንደምን እንደሆነ ያወቀ ማን ነው? ነገር ግን ነፍስ ተዋህዳን እንዳለች ይህንን ብቻ እናውቃለን። በባሕርያችን ያለውን ያላወቅን ምስጢሩንም ያልተረዳን ወልድ ከአብ እንደምን እንደተወለደ እናውቅ ዘንድ እንዴት ይቻለናል? እንዲሁ እንደምን ይሆናል ሳንል ቃል ከአብ እንደተወለደ አውቀን እንመን እንጂ ልደቱ እንደምንም እንደሆነ ለማወቅ አያስተላልፈንም። ከነቅ እንደሚገኝ ነቅ፣ ከብርሃን እንደሚገኝ ብርሃን፣ ከቀዳማዊ አብ የተገኘ ቀዳማዊ ወልድ ከፍጡራን ሁሉ አስቀድሞ የነበረ ነውና ይህንንም ቃል የተባለውን ስም አተርጋዎን፣ ቦርፎሪኮን፣ አአትሪኮን ከተባሉት ከሦስቱ ቃላት ከሦስቱ ግብራት ለይተን እናውቀዋለን። እሊህ እግዚአብሔር የፈጠራቸው ቃላት ናቸው። በመጽሐፍ እንደተጻፈ በአካል ያሉ አይደሉም። አተርጋዎን የመላእክት ቃል ነው፣ በአካላዊነት ያለ አይደለም።
ቦርፎሪኮንም ነቢያት ከእግዚአብሔር ዘንድ የሰሙት ቃል ነው። ይኸውም የትንቢት ቃል ነው፣ በአካል ተለይቶ ያለ አይደለም። አትሪኮን በአየር የሚፈሰው ቃላችን ነው፣ ከእርሱም ድምፅ ይገኛል፣ በአካላዊነት ያለ አይደለም። የእግዚአብሔር ቃል ግን የማይለወጥ ረቂቅ ከሆነ ከአብ ባሕርይ ተገኝቶ በአካላዊነት ያለ ነው። ይኸውም ከአብ ጋር በቅድምና የነበረ ከዘመን የሚቀድም ቀዳማዊ ነው። ከእርሱም አይለይም፣ ልደቱ ከእርሱ አያልቅም። ያለመለየት በጊዜው ሁሉ ከእርሱ ጋር ከዘመን አስቀድሞ የነበረ ነው እንጂ። ይህን ቃል አካል ባሕርይ የላቸውም ብለን እንደተናገርናቸው ቃላት አካል ባሕርይ የሌለው አታስመስሉት። እንደ አብ እንደ መንፈስ ቅዱስ በአካል በገጽ ፍጹም ነው እንጂ። ይህ ቃል ሰማያትን ምድርን የፈጠረ ነው። ሁሉ በእርሱ ቃልነት ተፈጠረ እንጂ ያለ እርሱ ምንም ምን የተፈጠረ የለም። ይህ የእግዚአብሔር ኃይል ከአባቱ የማይለይ የእግዚአብሔር ክንድ መለየት ከሌለበት ባሕርይ ከአብ ጋር ጥንት የሌለው እርሱ ነው። ከእመቤታችን ከንጽሕት ድንግል ማርያም ሥጋችንን ነስቶ የተዋሃደው እርሱ ነው። ሥጋ ከመሆን በቀር ያለመለየት ያለመለወጥ ከአብ ጋር አንድ ነው። በሥጋም ያለመለየት ከእኛ ጋር አንድ ነው። እንዲሁ ሥጋ ከመሆን በቀር ያለመለየት ያለመለወጥ ከመንፈስ ቅዱስ ጋር አንድ ነው። እርሱ ሁለት ባሕርይ አይደለም። ወልድ ቃል ሰው ሳይሆን የስሉስ ቅዱስ ባሕርይ አንድ ነው እንጂ። ዳግመኛም ሰው ከሆነ በኋላ የሥላሴ ባሕርይ አንድ ነው። ቃል ሰው ስለመሆኑ በሦስቱ ላይ የአካል አራተኛ የባሕርይ ሁለተኛ የሚጨምር ከእኛ ሐዋርያት የሰበሰቧት ቅድስት ቤተ ክርስቲያን ከምታስተምረው ትምህርትም የተለየ ነው። ረቂቅ ገዥ እግዚአብሔር የሾማቸው ሐዋርያት ያስተማሯት የከበረች ሃይማኖት ፍጻሜ ይህ ነው። ለዘላለሙ ለሥላሴ ክብር ምስጋና ይገባል። ምዕራፍ 14 ታምራት ያደረገ ይህ ቅዱስ ጎርጎርዮስ የሃይማኖትን ምስጢር በተናገረበት መጽሐፉ ዳግመኛ እንዲህ አለ። ጥንቱን ሥጋ የሌለው አምላክ በእውነተኛ ባሕርዩ ረቂቅ ሲሆን ዛሬ በሥጋ ተገለጠ። እርሱ ሁለት ባሕርይ ሁለት አካል አይደለም። ዳግመኛም እኛ እግዚአብሔርና የእግዚአብሔር ልጅ ሰውና መንፈስ ቅዱስ እያልን አራት ብለን እናመልካለን አንልም። ስለዚህ ይህንን የሚናገሩ የተፈጠረ ሰውንም ወደ አምላክነት ክብር በኅድረት የሚያቆራኙ መናፍቃንን ሁሉ እናወግዛለን። እኛ ግን የእግዚአብሔር ቃል እኛን ለማዳን ሥጋን እንደተዋሃደ እንናገራለን። ሰማያዊ ክርስቶስን መምሰልን ገንዘብ እናደርግ ዘንድ የእግዚአብሔር የባሕርይ ልጅ በሥጋም የአዳም ልጅ የሚሆን በእውነት የዘላለም ገዣችን ጌታችን ኢየሱስ ክርስቶስን መምሰሉ የጸጋ አማልክት ያደርገን ዘንድ። ምዕራፍ 15 ያለ ደም ሰማዕት የሆነ የአርማንያ ኤጲስቆጶሳት አለቃ ቅዱስ ጎርጎርዮስ በሚጸልየው ጸሎቱ እንዲህ አለ። ከብርሃን የተገኘ ብርሃን፣ ከሕይወት የተገኘ ሕይወት፣ ተቀዳሚ ተከታይ የሌለው ልጁን ወደዚህ ዓለም የላከው ከእመቤታችን ከቅድስት ድንግል ማርያም የእኛን ባሕርይ ይዋሃድ ዘንድ ጌትነቱንም ወደ ማወቅ ያደርሰን ዘንድ ነው። እንደኛ ሰው የሆነ ከቅድስት ድንግል ማርያም ያለ ዘራ ብእሲ የተወለደ ይህ ነው። ሰው ከሆነም በኋላ አሁንም በጌትነቱ ጸንቶ ያለ ነው። ባሕርይ መለኮቱም ሰው ወደ መሆን አልተለወጠም። ሥጋን ስለተዋህደ ሕጸጽ አላገኘውም። ከቸር አባቱ ከመንፈስ ቅዱስም ጋር ከዘመን አስቀድሞ የነበረ ለዘላለሙም የሚኖር ነው እንጂ እኛንም ስለወደደ እንደኛ ሰው ሆነ። የጸጋ ገዢዎች ያደርገን ዘንድ ፈቃዱ ይህች ናትና እርሱ ለቅዱሳኑ ትዕግሥትን ሰጠ፣ መከራን፣ ሽሙጥን፣ ሞትን ይቀበሉ ዘንድ። ስለዚህ አክብራቸው። አናጢዎች ከጠረቡት እንጨት ምስልን ጣዖትን ወደዋልና። ስለዚህ እርሱ በእውነት በሰው ባሕርይ ተገለጠ፣ ምስልን ጣዖትን የሚሰሩ ሰዎች ሁሉ ያዩት ዘንድ የአምላክን መልኩን አይተው ይገዙ ዘንድ። ዳግመኛም በዚህ ጸሎት እንዲህ አለ። ስለዚህ ተቀዳሚ ተከታይ የሌለው ልጅህ ሥጋ ሆነ፣ የሰውንም ባሕርይ ተዋሃደ። ዳግመኛም በዚች ጸሎት ነገሩን ወደ አብ መልሶ ለአንተ ብቻ ክብር ምስጋና ይገባል አለ። በቸርነትህ በጌትነትህ ይህችን ሀገር አርማንያን ይቅር በላት። አንተን ያውቁ ዘንድ ወደ ዓለም የላከው ሥጋችንን የተዋሃደ በቃሉ የፈጠረውን ባሕርያችንን ገንዘብ ያደረገ አንድ ልጅህን ጌታችን ኢየሱስ ክርስቶስንም ያውቁት ዘንድ
የሰውን ባሕሪ እስኪዋሃድ ዘመዳቸውም ሆኖ ሰውን ሁሉ ወደ እርሱ እስኪያቀርብ ድረስ ሰው ፊትን አይቶ ሕያው መሆን አይቻለውም ነበርና ሰዎች መለኮትን ያዩት ዘንድ የበቁ እስኪሆኑ ድረስ በሰው ባሕሪ ተገለጠ። በሥጋ ዘመዳችን ሆኖ ባየነው ጊዜ በአብ ቸርነት የወልድን ጌትነት እናመሰግነዋለንና። ሃይማኖተ አበው ዘቅዱስ እለእስክንድሮስ። በኒቅያ ለተሰበሰቡት ማኅበር አፈ ጉባኤ የሆነ የእስክንድርያ ሊቀ ጳጳሳት እለእስክንድሮስ የምሥጢረ ሥጋዌን ነገር በተናገረበት ድርሳኑ እንዲህ አለ። እግዚአብሔር ቃል ወደዚህ ዓለም ይመጣ ዘንድ ከንጽሕት ድንግል ማርያም ሥጋን ይዋሃድ ዘንድ ምን አተጋው? በጨርቅ ይጠቀለል ዘንድ በበረት ይጣል ዘንድ ከሴት ከድንግል ጡት ወተትን ይጠባ ዘንድ በዮርዳኖስ ይጠመቅ ዘንድ ምን አተጋው? ሕግ አፍራሽ ጲላጦስ ይዘብትበት ዘንድ በመስቀል ይሰቀል ዘንድ በመቃብር ይቀበር ዘንድ በሦስተኛው ቀን ይነሳ ዘንድ ምን አተጋው? በፍዳ ተይዘን የነበርን እኛን ያድነን ዘንድ ለእኛ ብሎ አይደለምን? ዳግመኛ የጌታችንን የሕማሙን ነገር በተናገረበት ድርሳኑ ይህ አባት ቅዱስ እለእስክንድሮስ እንዲህ አለ። በእርሱ ለማይነገር ለዚህ እንግዳ ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት። ከማይሠራ ኃጢአት የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት። ለሰው ሕይወትን ለሚሰጥ ለእርሱ ሐሞትን አጠጡት። የሚያድን እርሱ ሞተ። ሙታንን የሚያስነሳቸው ተቀበረ። በሰማይ ያሉ ኃይላት አደነቁ። መላእክትም በተደሞ ፈዘዙ። በፍጥረት ላይ የተሾሙ ሁሉ ደነገጡ። ፍጡራንም ሁሉ አደነቁ። አይሁድም ገዢው እነሆ አሉ። እርሱ ግን ዝም ብሎ መከራ ተቀበለ። የማይታየው ታየ፣ በምን ዕዳዬ ነው አላለም። የማይያዘው ተያዘ፣ አላዘነም። የማይታመመው ታመመ፣ አልተበቀለም። የማይሞት እርሱ በፈቃዱ ሞተ፣ ይሁን ብሎ በመቃብር አደረ። ፍጥረት ሁሉ አደነቁ። የማይታመም እርሱ ለሰው ብሎ መከራ ተቀብሏልና በመኳንንት በሚፈርድ እርሱ ፈረዱበት። የማይታይ እርሱን ራቁቱን ሰቅለው አዩት። የማይሞተውን ገደሉት። ሰማያዊ እርሱ በመቃብር ተቀበረ። ምዕራፍ 17 ይቀጥላል። ረድኤተ እግዚአብሔር አይለየን።